ድንገት እንደወጡ መቅረቱ፣ ለስራ እንደሄዱ አለመመለሱ፣ ዘመድ ለመጠይቅ ወጥቶ የውሃ ሽታ መሆኑ፣ በሙሉ ጤንነት ወጥቶ አካልን ማጣቱ ምናልባትም በሽርፍራፊ ደቂቃዎች ይከሰት ይሆናል። በየቀኑ የሚከሰቱ የትራፊክ አደጋዎች የሚቀጥፉት ሕይወትና የሚያሳጡት አካል ብቻ ሳይሆን የሚያስከትሉት ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቁስል በቀላሉ የሚሽር አይደለም። በታገሬን አጥቼ አንድ እጄ ተሰብሯል፣ ጥርሴ ተሸርፏል፣ አይኔም እንደዚሁ በተመሳሳይ ተመቷል። እነዚህ ሁሉ አካሎች የተጎዱ ጉዳቶች በሙሉ ተያይዘው ቀርበዋል። ግን ማግኘት ያለብኝ ነገር ሳላገኝ እናቴም ደግሞ ምንም የላትም፣ ደሃ ናት። ያላትን ከብቶቿን ሽጣ ነው አርሳ የምትበላውን በሬ ወተት የሚጣጣበትን ሽጣ ነው የመጣችው። እዚህ ተይች ራሱን ሰርጀሪ እስኪሰራሉ በጣም ነበር የምጓጓው። ግን በወር ከሳምንቴ ማለት ተደረገ። እንግዲህ ከዚህ በኋላ ምን ያህል ጊዜ እንደሚያቆዩና ማላቀም ሕይወቱን አካሉን ወይም ንብረቱን በትራፊክ አደጋ ያጣ የሚሰጠው ካሳ ካስተናገደው አደጋ ጋር ሲነጻጸር ተሳላቂ እንደሆነም ይጠቀሳል። የአንድ ሰው ሕይወት ሲጠፋ ወይም ሙሉ አካሉ ሲጎድል በኢንሹራንስ አዋጁ የተቀመጠው የገንዘብ ጣሪያ አሁን ካለው የገበያ ሁኔታና የሕክምና ወጪ ጋር ሲነጻጸር አለግባባ ብሎ ያጡትን እያሰሉ የደረሰባቸውን ጉዳት እያሰቡ ጉዳት አድራሹን እባክህ አግዘኝ እያሉ የሚማጸኑ ብዙ ናቸው። እኔ በስብሼ እግሬ እንደዚህ ሆኖ ተቀምጬ ፈጣሪን የምትፈራ ከሆነ እርደኝ። እናቴ ንብረቷን ከብቶቿን ሽጣ መጣ ነው ከኔ ጋር እየተሰቃየች አለችው። የያዘችው ገንዘብ አልቋል። እርደኝ፣ ምንም የለኝም፣ እርደኝ። ወጥቼ በምጋባበት ሰዓት የዕለት ጉርሼን ይዤ ነው እንትን የምለው። በዛ ነው ቤተሰቤን ማስተዳደር፣ የቤት ስራ ያለብኝ ምን አለብኝ። ያ ሁሉ አሁን ተወዝፎብኝ ነው ያለ። ቤተሰቤው ምን የሚያሳክሙበት አቅም የላቸውም። የገጠልኝ ነኝ። ከ2 ዓመት በፊት በተሻሻለው የካሳ ክፍያ መሰረት በትራፊክ አደጋ ለሚደርስ ሞት ከ30 እስከ 250 ሺህ ብር፣ ለአካል ጉዳት 250 ሺህ ብር፣ ለንብረት ኪሳራ 200 ሺህ ብር እንዲሁም ለድንገተኛ ሕክምና 15 ሺህ ብር የሶስተኛ ወገን የኢንሹራንስ ዋጋ ሆኖ ተቀምጧል። ይሁን እንጂ አሁንም ለሚደርሰው አደጋ የሚከፈለው ካሳ አደጋውን ተከትሎ የሚመጣውን ማህበራዊና ኢኮኖሚያዊ ቀውስ መቋቋም የሚያስችል ሆኖ አልተገኘም። አቶ ታምራት ይልማ በኢትዮጵያ መድን ድርጅት ነገረ ፈጅ ናቸው። በተሻሻለው የካሳ መጠን በፊት አካል ጉዳት ማክሲማም የነበረው 40 ሺህ ብር ነው። አሁን ወደ 250 ሺህ ብር እንዲጨምር ተደርጓል። ሞት አደጋን በተመለከተ በፊት ሚኒመሙ 5 ሺህ ብር የነበረ ሲሆን ማክሲማሙ ደግሞ 40 ሺህ ብር የነበረው አሁን የሞት ካሳ ሚኒመሙ 30 ሺህ ማክሲመሙ ደግሞ 250 ሺህ ብር ሆኗል። ሌላው ንብረት ላይ ለሚደርስ አደጋ በፊቱ እስከ 100 ሺህ ብር ነበረ የሚከፈለው። አሁን ደግሞ ወደ 200 ሺህ ብር አድርጓል። እንደገና ደግሞ የአስቸኳይ ጊዜ የድንገተኛ አደጋ ሕክምና ደግሞ ከ2 ሺህ ብር ወደ 15 ሺህ ብር ከፍ እንዲል ተደርጓል። ያው ይሄ የገንዘብ መጠን አሁን ካለው ከሚደርሱት ወጪዎች አንጻር ሙሉ ለሙሉ ሶስተኛ ወገኖችን ይክሳል ማለት አይደለም። በእርግጥ ግን ከነበረው ቢያንስ የተሻለ ነው እና ቀሪውን ደግሞ ሰዎች የሚደርስባቸውን የካሳ አካል ጉዳትም የንብረትም ሊሆን ይችላል። ቀሪውን ዞሮ ጉዳቱን ያደረሰው ተሽከርካሪ ባለ ንብረት ተጨማሪ ካሳ ሊከፍሉ ይችላል። በትራፊክ አደጋ ምክንያት ሕይወታቸውን ለሚያጡ ወገኖችም ሆነ የአካል ጉዳት ለሚደርስባቸው ተጎጂዎች የሚከፈለው የካሳ መጠን በአሁኑ ወቅት ገበያው ላይ ካለው የሕክምናና የኑሮ ውድነት ጋር ጤናማ ጋብቻ መመስረት ተስኖታል። ይህ ክፍተት ደግሞ በአሽከርካሪዎችና በተጎጂዎች መካከል የከረረ አለመግባባት እንዲፈጠር ምክንያት ሆኗል። አቶ ታምራትም አብዛኛውን ለሚደርሰው ኪሳራ ኢንሹራንሱ እንደማይሸፍነው ይጠቅሳሉ። ተጎጂው ካሳው ይበቃኛል አይበቃኝም የሚለው በተጎጂው በኩል ያለው ነው። መድን ሽፋን ላይ ካለው በላይ በእርግጠኝነት ብዙ ሰዎች ይህንን ይጠይቃሉ። ምክንያቱም የሚደርስባቸው ጉዳት አዋጁ ላይ ካለው በላይ በሚሆንበት ጊዜ መድን ሰጪው ይሄንን በአዋጁ መሰረት እስካለበት የኃላፊነት መጠን ድረስ ይከፍላል። ቀሪውን ደግሞ ተጎጂዎቹ ማለት ነው ያው በዋነኝነት ተጠያቂ የሚሆነው የተሽከርካሪው ባለቤትና ያው አሽከርካሪው ስለሚሆን ቀሪውን እነሱ የሚጠይቅበት አሰራር አለ። ስለዚህ ከዛ በላይ የሚሆንበት ፕሮባቢሊቲ በደንብ አለ። በርካታ አሽከርካሪዎች በሕግ የተገደዱበትን የሶስተኛ ወገን ኢንሹራንስ ገዝተው እያሽከረከሩ ቢሆንም አደጋ በሚከሰትበት ወቅት ግን ኢንሹራንስ ኩባንያዎች የሚከፍሉት የካሳ ጣሪያ አነስተኛ መሆን አሽከርካሪውን ለግል ክፍያ ይዳርጋል። ተጎጂዎችም የሚሰጣቸው የካሳ መጠን የደረሰባቸውን ጉዳት የማይክስ በመሆኑ አሽከርካሪው ከኢንሹራንሱ በተጨማሪ ከኪሱ እንዲከፍል ካልሆነም ክስ እንዲመሰረትበት ይገደዳል። ታዲያ አሽከርካሪዎች ሁለተኛ ክፍያ እንዳይከፍሉ፣ ተጎጂዎችም ለደረሰባቸው ኪሳራ የተገባ ካሳ እንዲደርሳቸው ምን መደረግ አለበት? ነገረ ፈጁ አቶ ታምራት ይልማ ይህንን ብለዋል። ይሄ እንዳስገዳጅ የወጣ ነው። በተጨማሪነት የተሽከርካሪ ባለቤት ለሶስተኛ ወገኖች ካሳውን
ከፍ እንዲልለት ከፈለገ ተጨማሪ አረቦን ከፍሎ ለመድን ሰጪው ማለት ነው ይሄንን ከፍ ማድረግ ይችላል። አሁን ለምሳሌ በዚህ በተሻሻለው መሰረት ንብረት ላይ ለምሳሌ ከ200 ሺህ ብር ነው በአንድ አደጋ ማለት ነው። አደጋው ለምሳሌ 2 መኪኖች ሊገጩ ይችላሉ። 2 መኪኖች ገጭቶ መድን ሰጪው ለአንዱ ተሽከርካሪ 200 ሺህ ብር የሚከፍል ከሆነ ቀጣዩ ያኛው አንደኛው ተሽከርካሪ ከመድን ሰጪው ሊጠይቅ አይችልም። ምክንያቱም ኦልሞስት ማክሲመም ሊያቢሊቲውን መድን ሰጪው ኢንሹራንሱ ከፍሏል ማለት ነው። ስለዚህ ዞሮ ዞሮ ባለንብረቱን ነው የሚጠይቀው። ይሄንን ግን ባለንብረቱ ሶስተኛ ወገን ሊገባ ሲሄድ ተጨማሪ አረቦን ከፍሎ ይሄንን 200 ሺህ የነበረውን 500 ሺህ 600 ሺህ ከዛም በላይ ማድረግ ይችላል። ሶስተኛ ወገኖችም ደግሞ እንደዚህ አይነት የመድን ሽፋን እንዳለው የሚታወቅ ከሆነ ከመድን ሰጪው ብቻ ካሳውን መጠየቅ ስለሚችሉ ምን ሶስተኛ ወገኖች ቀላል ያደርግላቸዋል። ሰዎች ብዙ ጊዜ አደጋ ይደርሳል ብለው አይገምቱም። በዚህ የተነሳ የኢንሹራንስ መግባትን አስፈላጊነት ይዘነጉታል። ይህ ደግሞ ለከፍተኛ ኪሳራ ይዳርጋል የሚሉት አቶ ታምራት ይልማ በተለይ አንዳንድ የሚከሰቱ አደጋዎች መኪናው ተሽጦ ራሱ የማይሸፍነው ይሆንና ተጨማሪ ሌላ ንብረት እንዲሸጡ ወይም ብድር እንዲገቡ ይገደዳሉ። ከዚህ ሁሉ ግን ተጨማሪ አረቦን ከፍሎ የኢንሹራንሱን ዋጋ በማሳደግ ኪሳራውን መቀነስ ይቻላል። ጉዳት የደረሰባቸውም ሳይንገላቱ ወደ ክስም ሳይሄዱ የካሳ ክፍያቸውን ከኢንሹራንስ ተቋሙ ብቻ የሚያገኙበትን መንገድ ማበጀቱ የተመረጠ እንደሆነ ነገረ ፈጁ አቶ ታምራት ይልማ ነግረውናል።